ገንዘብ ያስፈልጋል እና በናውድ ብር ነው በሰው ብር ነው የምትቀየሪው አድምጪኝ ይኸውልሽ ይኸው ቀና ብለሽ አውሪ ቆርጬ ላሳየ ቆርጬ ላሳየ እንዴት እንደቆረኩት አንተ በየሰው ጓዳ የገባክ ወሬ የምትፈተፍተው ብልቱ ታሽጎ ነው እሱ ነገር ነው በጣም የረበሸኝ ነገር እኔንም ያስጨነቀኝ ነገር አይደለም ምንም ማርመጥ ምናምን አይደለም ወንድ ልጅ አንዴ ስሜት ውስጥ ይግባ እንጂ ኮንዶም የሚባል ነገር ጭራሽ ተዛይሉ እኔ ብድን ራሱ እርግጠኛ ነኝ አሁንም ሳስበው ራሴን የማጠፋ ያን ነው የሚሰማኝ ቤተሰቦችም ናውድ በዚህ ነገር ላይ መጠርጠራቸው አይቀርም ማለት ግዴታ ከሴት ጋር መተኛ ነው እና ምን እንደዚህ ቆረጥኩና አብረ ኑርበት በቃ ህይወት ምራበት ይያልከኝ ነው ወደ ብልቱ አካባቢ መድማት አጋጥሞት የማንንም ጭን ያዩ በጣም የመሳብ አይነት መጥፎ ሰው አልገባኝም ምን ያደረክ ነው አያ ሁሉም ነገር ስትሆንበትና በዛ በመሬቱ ላይ ስትሆን ህመሙ ይገባል እንደዚህ ሆኛ አታስለፍልፈኝ አለቅሽም ስማ በዚህ መንገድ ከኔ ምንም አይነት መረጃ ልታገኝ አትችልም ስለዚህ ትወጫለሽ እና ለምን እኔ ኮንዶም ሆኖን ያወኩ እንዴት እስኮንድረስ በባዶ ለማድረግ ላይ ለምን ፈለኩት ያን ነገር ተነስቼ ራሱ ይቅርታ ብለ ደስ ባለኝ ግን ቀቃቋለ ህመሙ ነው እና በጣም ይቅርታ ሚኪ በጣም ማለት ነው እሺ ወተሽ አንጠፈሽ ብትለምኝ ይሻላል ፈጣጣንሽ በአዲሱ ዓመት አዲስ ነገር ብለናል ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው ያስተውሉ ቅድሚያ የመጣ ቅድሚያ ይስተናገዳል ለበለጠ መረጃ በ0998 31 7677 ላይ ይደውሉ ውድ ተመልካቾቻችን እንግዲህ ከአንድ ሰዓት በኋላ ተመልሰን መተናል ደና አይደለም እያሳለ ነው አው ትንሽ እንቀቱም ከባድ ነው መሰለኝ ወደ ቤተሰቦች እንግዲህ ከአንድ ሰዓት በፊት ናውድ ውጡልኝ ቀረጻ ማድረግ አልፈልግም አይናችሁንም ማየት አልፈልግም ብሎ ነበር ያው ስሜታዊ ሆኖ ምንም ቢል አይፈረድበትም ናውድ ያው ያለው ነገር ነው ቤተሰብ ማለት ያጋጠመው ነገር ቀላል የሚባል ነገር አይደለም ያጋጠመው ሁሉንም ነገር እንግዲህ አሁን ያስረዳናል አሁን ሬዲ ነኝ ዝግጁ ነኝ ያረኩትንም ነገር ለመናገር ፍቃደኛ ነኝ ተረጋግቼም ማውራት የምችልበት ኮንዲሽን ላይ ነኝ ብሏል ቁስሉ ወደዚህ ጋር አካባቢ ነው ቤተሰቦች እንደፈራውት አይደለም ቁስሉ በእርግጥም ዶክተር ሄራኒ ያለችው ነገር ትክክል ነው እኔ ሆስፒታል ያየሁት ብልቱ ታሽጎ ነው እሱ ነገር ነው በጣም የረበሸኝ ነገር እኔንም ያስጨነቀኝ ነገር እንዴት እንደሆነ ራሱ ማለት ዲቴል እኔም የጠየቅኩን ነገር የለም ማለት ጀስት ብልቱ ተቆረጠ ሲባል ምንድነው በደንብ ነው ሙሉ ለሙሉ እንዴት ነው ግልጽ የማይሆንላችሁ ነገር አለ በእርግጠኝነት የዘር ፍሬም አለው ማለት የትኛው ፓርት በቃ ኤግዛክት ትክክለኛው ቦታ ምን አይነት ጉዳት እንደደረሰበት የሚለውን ነገርም እኔ ምንም አይነት ኢንፎርሜሽን የለኝም እሱንም ማስጨነቅ ነው የሚሆንብኝ በጣም ነው የፈራሁት በቃ መቆረጡን ብልቱን መቁረጡን ነው የነገረኝ እንጂ ከዛው ጪኔ መጠየቅ በጣም ነው ያስፈራኝ ራሱ መንገር በሚፈልግበት ሰዓት ይነግረኛል ቤተሰቦች ማስጨነቅም አልፈልግም አሁንም ኢንተርቪው ያረጋን ያለ ነው ማለት ወደን ፈልገን አይደለም የሰው ሰላም መበጥበጥ የሰውን ሰላም መንሳት አንፈልግም እኛም ተረብሸናል ቤተሰቦች ያው መደረግ ስላለበት ነው ኢንተርቪው ያለበትን ሁኔታ ለማሳወቅ ሲባል ነው ቤተሰቦችም ናውድ በዚህ ነገር ላይ መጠርጠራቸው አይቀርም ወይም ደግሞ እነሱም አንተ ያለበትን ሁኔታ በደንብ እንትን ማለት ይፈልጋሉ ተመልካችም ሆነ ምንም ሆነ ማለት ነው እዚህ ጋር የኔንም ማንንም ሊታመምልኝ አይችልም እኔ ነኝ ብዙ ስቃይ ያዩት ያሉት እዚህ ጋር ማለት ነው
እኔ በጣም ያንገበገበኝ ከዚህ ሁሉ እንደዚህ መሆን አይደለም እኔ ያንገበገበኝ ወግ ማረጋ ሳያታለሁ በየያሳ አስከፋዋትን እናቴን ነው ወይሳት ህመም ውስጥ እንኳን ሆኜ በጣም እንዲቆጭኝ የሚያደርገኝ ቀሱ ነው በጣም ህመም እየሆነ የራሴን እየወጋኛለሁ እንጂ ይሄ ራሴን እንደዚህ መቁረጤ እንደዚህ ራሴን ላጠፋ መሞከሬ ምንም ህመም ሆኖ አይታየኝም ምንም ማለት ነው እኔ እኮ እንደኔ እኮ በጣም የረከስኩ አይነት ሰው ነኝ እኔ ርክስ ያልኩ የማንንም ጭን ያየው በጣም የመሳብ አይነት መጥፎ ሰው ስለኔ ማይቱን አውርቼ ጨርስላለሁ ወንድሜ ከባድ ነው በጣም ከባድ ግን እንዴት እንዳደረኩት እንደዚህ ለምን እንዳደረኩት ሁሉን በባል ነገርም ታውቀዋለህ ግን አንተ ስለሆንክ እና ለህዝቡም ሲል እናገረዋለሁ ያን ነገር ባላስተውሰው ራሱ ደስ ስለሚለኝ ቃኔ መትረፉን ራሱ አልፈልግም ነበር ጭራሹ ግን ፈጣሪ ይወደኛል መሰለኝ ከብዙ ነገር ያተረፈኝ ነው ከብዙ ነገር ማለት ነው እንደዚህ እንዲቆምብኝ ያደረገ ከዛ በኋላ እሱ በመረቱ አሻሻለኝ እሱ ተሻለኝ በሚል ሰዓት ሌላ ነገር ተከሰተብኝ ፈተና በጣም በዛብኝ ፈተና እና ፈተና ሲበዛብህ እንዴት ነው የምታደርገው እንዴ ከባድ ነው በጣም አይደለም እንደዚህ ራስ ሞጋት ማለት እኮ ልትርፍም ይችላል እዚህ ጋር ተካላ ያሳሳተኝን ነገር መቁረጥ ነው ያለብኝ በቃ ብዬ ወሰንኩና በቃ እየመረረኝ ቢሆን በቃ ቆርጬዋለሁ እሱ ነገር ማስተዋል አልፈልግም ነበር በቃ ይሁን ሁሉ ነገር በየኔ ተቀበልኩት እንጂ እኔ በደን ራሱ እርግጠኛ ነኝ አሁንም ሳስበው ራሴን የማጠፋ ያህል ነው የሚሰማኝ ምክንያቱም በቃ ሙሉ ነገር እንደ ወንድነት ይጠፍቷል እንዳለ አንድ ጥያቄ ልጠይቅ ኤችአይቪ ኤድስ በደም ውስጥ የተገኘው ስትመረመር ነው ይህ ማለት ምንም ምልክት አልነበረውም አሁን ላይ ሁላችንም ከኤችአይቪ ኤድስ ቫይረስ መጠንቀቅ ይኖርብናል ነገር ግን ደግሞ ቫይረሱ በደማችን ውስጥ ከተሰራጨ ማድረግ ያለብን ቀላል ነገር ነው ምንም አንሞትም ምንም አንሆንም ኤችአይቪ ኤድስ ገዳይ አይደለም ሲቀጥል ከኩላሊት ወይም ደግሞ ካንሰር የሚባሉ ገዳይ የሰው ልጅ እድሜ የሚቀጥፉ ከባድ በሽቶች አሉ ከነሱ በሽቶችና ከኤችአይቪ ኤድስ የቱ ይመስላል ኤችአይቪ ኤድስ እኮ አንተ አልተረዶንኩ ጭራሹ ኤችአይቪ ኤድስ ማለት ከማህበረሰቡ እንዳለ ሙሉ ያገላል ማለት ነው ኤችአይቪ ኤድስ አለው አሁን ሲባል ሰው ማን ነው ካንተ ጋር አብሮ ሊበላ የሚችለው ማን ነው ካንተ ጋር አብሮ ሊሰራ መጥቶ የሆነ ነገር ስትሆን ምናምን እንዴ ማን ይጠጋል አንተ አልገባማ ሁሉ ነገር እኮ አልገባም እዚህ ጋር ግዴታ መናገር አይተበቅብም አንተ ራስን ከተከላከልክ ለሰዎች ራስን ካላጋለጥክ ለምታገኘው ሰው በሙሉ እኔ ኤችአይቪ ኤድስ ቫይረስ በደም ውስጥ አለ ብለ መናገር አይተበቅብም ገብቷል ይሄ ማለት ምን እንደሆነ ታውቃለህ ራስ ወዳድነትን ነው የሚገልጸው እዚህ ጋር ምን መሰለህ አሁን ጅስ ይሄ ነገር የለብኝ ምናምን ብለ ካንዶ ዋጋ እንደዚህ በመታረክ ሰዓት በመታረክ ሰዓት ሊታረክ ይችላል እዚህ ጋር ኮንዶም ለምንድን ነው የተሰራው ገብቷል እዚህ ጋር እኮ ኮንዶም እኮ የተሰራው አድምጠኝ አይደለም ምንም ማርመጥ ምናምን አይደለም ወንድ ልጅ አንድ የስሜት ውስጥ ይግባ እንጂ ኮንዶም የሚባል ነገር ጭራሽ ተዛይሉ እና ለምን እኔ ኮንዶም ሆኖን ያወኩ እንዴት እስከ ድረስ በባዶ ለማድረግ ለምን ፈለኩት ያን ነገር አያ ሁሉም ነገር ስትሆንበትና በዛ በመሬቱ ላይ ስትሆን ህመሙ ይገባል እንደዚህ ሆኛ አታስለፍልፈኝ ሌላ ጨምርብኛል እንዴ እሺ እኔ አንተ ባሰብክበት መንገድ ለመረዳት ፈልጌ ያልነበረ ይሁን እኔ አብረኸኝ ስለሆንክ ምናምን ነው እንጂ
በጣም እያናደርከኝ መሆኑን ወቅ የድሮ ባህሪ ልታመጣብኝ ነው የፈለገ ቢሆንም ማለት ነው እኔ ምንም አይደለም ወደ ተመልካቾች እንደዚህ ሆኖ ሳይ ያው እኔም የበኩሌን የሆነ ነገር ማረግ እንኳን ባልችል ቢያንስ ስነ ልቦናውን የሚጠቅም ነገር እንኳን ባይሆን አይጎዶም ብዬ በማሰብ ነበር ይሄ ምክርም አይደለም እውነታው ነው እኔ እንጃ ከባድ ነው እኔ መናገርም አልቻልኩም በቃ ማለት ይገባኛል ናወደንም በደንብ ነው ምረዳው ያው እንዲ ነው ብለው ያው እሱም አትረዳኝም ነው ሊለኝ የሚችለው ችግር የለው አንተ ደስ እንዳለ ምንም አትረዳኝም እያንዳንዱ እኮ የምነግርህን እኮ ስቃይ ስለማታውቀው ነው ይገባኛል ስቃይን ታውቀዋለህ ምን ሆኖብኝ በዛ ሴጣኑን ሴትዮ ምን አይነት ስራ እንደተሰራብኝ ታውቃለህ ራስን ማጥፋት ኃጢአት ነው አንዴ ደግሞ እግዚአብሔር አትርፈዋል እሺ እሱ ታሽ ይሁን እሺ ለናቴ ሲልሽ አተረፈኝ እኮ ግን እንዴት ብዬ አይገባም እኮ እሺ ምን አደርጋለሁ ራስዎን ከዚህ በኋላ የለውም እኮ መኖር ማለት ግዴታ ከሴት ጋር መተኛ ነው እና ምን እንደዚህ ቆረጥኩና አብረ ኑርበት በቃ ህይወትን ምራበት እያልከኝ ነው እንደዚህ አይደለም ራሱ እንዴት እንደዚህ ሰው እኔ ጨነቀኝ እኮ ምን ማለት እንዳለብኝ አላወቅም አንተ በደንብ ነው የሚሰማኝ በደንብ ነው አልተረዳኝ ምን በቃ ከመሙን የሚገባው ሆኖበት ያየው ሰው ብቻ ነው እሺ ምንድነው ማወቅ እየፈለክ ያለው ነገር አሁን በጣም ያስጨነቀኝ ነው ምንድነው ማወቅ የፈለከው ነገር ንገረኝ እሺ ከኔ ማወቅ የፈለከው ነገር ማለት መራቢያ አካል ላይ ምን አይነት ጉዳት እንዳደረስክ ማወቅ ፈልጋለሁ ቆርጬ ላሳየ እንዴት እንደቆረኩት እንዴት ትለኛለህ እንዴ ጭራሽ ተሰማኛለህ ማለት ጭራሽ ተባሉ ከፈለክ እሺ እንደዚህ ታሟል ብለ ልትጫወተብኝ እንዳታስብ ታቀኛለህ እንዴት መጀመሪያ እንደነበርኩ ለዚህ መሆኔን አትረዳ እሺ ችግር የለውም ውድ ተመልካቾች እኔ በመችለው አቅም ከናውድ ጎን ነኝ እኔ ደስ ያለውን ነገር ማለት ይችላል የፈለገውን ማድረግ ይችላል እንደዚህ ነው ማለት አልችልም እኔም እንደሱ አዝኛለሁ ያው ይሄንን ነገር ቢረዳልኝም ባይረዳልኝም እኔም በተፈጠረው ነገር በጣም ነው ያዘንኩት በዚህ ሰዓት ኤርሚ ችግር ውስጥ ሆኖ እንግዲህ ባልደረባዬ የሱን ጉዳይ ትቼም እንግዲህ አስቸኳይ ነገር ስለተፈጠረ ነው ወደዚህ የመጣሁት እህቱ አለች ያው ሌሎችም ሰዎች አሉ የሚንከባከቡት እንግዲህ ዘመድ ነኝ ያለችዋን ሴት እንግዲህ ሲቲያና የምትባሏን ሴት በቁጥጥር ስር አውለናታል አንዳንድ ያገኘነው ነገር አለ ስለሱም እናሳውቃቸዋለን ጋርዶችም ያሳውቁኝ ነገር አለ ማለት ቅድም እኔም ተሻኩዬም ነበር ከሆስፒታል መጥቼ ምንድነው ወዲያው ፈትሸው ነው የሆነ ነገር ያገኙባት ግን ዶክተር ሄራኒ ምንድነው ያቺን ሲቲያናን ካስወጣናት በኋላ እየፈተሿት እንግዲህ ስለሱ ብልት መቆረጥም ስነግረኝ ተረባብሼ ስለነበር የሷን ጉዳይ ለመናገር አልቻልኩም ነበር ያገኘነው ነገር አለ እሱን ወይ ውጭ ላይ እንግዲህ ወይ የሚመቸኝ ቦታ ቪዲዮ ሰርቼ ለማሳወቅ ሞክራለሁ ባስፈለገ ሰዓት ያው ለመቀረጽ ብቻ አይደለም ለገብቷል እኔ ካስፈለኩ ደውልልኝ ችግር የለም ሬዲ በመውሳትሽ እናወራለን አው እባክህ አክብሬያለሁ
በአዲሱ ዓመት አዲስ ነገር ብለናል። ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል። እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው። ያስተውሉ፣ ቅድሚያ የመጣ ቅድሚያ ይስተናገዳል። ለበለጠ መረጃ በ0998 31 7677 ላይ ይደውሉ። እኔ ዳለው ችግር የለውም። ራስን እንዲቀረጽ የሚፈልግ ከሆነ የማንንም ሰው ፕራይቬሲ መጋፋት አልፈልግም። አንተ ስለሆንክ ነው። ይኸውልህ ቅድም በጉልበት አስወጥተን ነበር፣ ግን ደግሞ መቀረጽ ፈልጋለሁ ያልከው ራስን። እኔ አለመቀረጽ ይችላል፣ ከፈለክም የቪዲዮ መቅረጽ ይችላል። እኔ የቪዲዮ ጥማት የቪዲዮ ጥረት የለብኝም። እንደዚህ አይነትም ሰው አይደለሁም። ገብቷል? ነገሮችን ተመልካቾችን ሊያስተምር ይችላል ብዬ ስለማስብ ነው እያንዳንዱ ነገር እንዲቀረጽ ማደርገው እንጂ እኛ ጉዳይ ምን ሰራው እንደዚህ ለመታየት ምናምን ነገር እንደዛ እንዳልሆነ በደንብ ነው የምታውቁት። ተመልካቾችም አንዳንድ ካሜራ ፊት ማናቀርባቸው ወይም ደግሞ በካሜራ ያልተሰሩ ጉዳዮች አሉ፣ የተለያዩ ኬዞች አሉ። ግን አንዳንዶቹን ያስተምራሉ ብለን በማሰብ ነው ለእናንተ ቀርጸን የምንለቅላችሁ። እናንተም ያለውን ነገር ማወቅ ስለምትፈልጉ ለዛ ነው ናኦድ ያለበትን ሁኔታ ማወቅ ትፈልጋላችሁ ብዬ በማሰብ ነው እኔም እንጂ እኔ እሱ ልቀረጽ ብቻ ስላለ እኔም መቀረጽ ፈልጋለሁ ማለት አይደለም። የእናንተንም ነገር ከግምት አስገብቼ ነው። እግዚአብሔር ይማርህ። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ቤተሰቦች ከአንድ ቀን በኋላ ተመልሰን መተናል። እንግዲህ ውድ ቤተሰቦች ካፕቴን ናኦድ መልሶ ሆስፒታል ገብቷል። ማለት ያድራል ሳይሆን ዛሬ ሆስፒታል ነው። ትንሽ ወደ ብልቱ አካባቢ መድማት አጋጥሞት እሱን ቼክ ለመደረግ ከእህቱ ከመቅደስ ጋር ሄዷል። እንግዲህ እህቱም ባለው ነገር ዙሪያ ኢንተርቪው ማድረግ አልፈለገችም። የተመልካቹን ፊድባክም ያለው ነገር ስላየች ትንሽ አጨናንቋታል። ተቀርጾ መለቀቁ ዩቲዩብ ላይ ከእህቱ ጋር ሄዷል። ምናልባት ወደ በኋላ አካባቢ ወይም ደግሞ አላቅም የተወሰነ መቆየታቸው አይቀርም። እንግዲህ አጠገብ የምትመለከቷት ትናንት እዚህ ቤት መታ የነበረችው ሲቲያና የተባለችው ሴት ናት። ቤተሰቦች እንግዲህ ከአንድ ቀን በኋላ ተመልሰን ስንመጣ ትናንት ወደ ማምሻውን አካባቢ ለቀናት ነበር። ግን እኛ የምንፈልገውን መረጃና ማስረጃ ካገኘን በኋላ ነው። ምንም አታረግልንም። ትናንት በሰላም ለቀናታል። ስለሷ ግን ማወቅ ያለብንን ነገር በሙሉ አውቀናል። ከአውሮፕላን አብራሩ ከናኦድ ጋር ምንም አይነት የሚያገናኝ እንዴ ልበላችሁ ምንም አይነት ትውውቅ የላትም። ሲቀጥል ሲቲያና እስቲ አድምጪኝ። በርግጥ ትክክለኛ ስሟ ሲቲያና አይደለም። ነገር ግን ሶሻል ሚዲያዎቿን ቼክ ስናረግ ዩዘር ኔሞቿን የቴሌግራም ኢሜይሎቿን በብዛት በትሩ ኮለር ቼክ ስናረግ ሲቲያና የሚለው ነገር ነው ያለው። አላውቅም፣ ምናልባት አንዳንዶቻችን ሶሻል ሚዲያ ላይ የምንጠቀመው ስም ይኖራል ወይም ደግሞ ቅጽል ስም ይኖረናል። ግን ትክክለኛው ስሟ ሲቲያና አይደለም። መናገር ካስፈለገኝም እናገራለሁ። ሐሳቧ ግልጽ አልሆነልኝም። አውሮፕላን አብራሪውን አታቆም እንደማታቆው ነው እኛ ያረጋገጥነው። ሰው አውሮፕላን አብራሪውን ማታቀው ከሆነ ማናት የሚለውን ነገርም ስናጣራ ነበር። ከማንም ጋር ንክክ የላትም፣ ከማንም ጋር ትውውቅ የላትም። ከይቅርታ ጋር እንደዚህ እንድታወራኝ አልፈልግም። ሲጀመር እንዴት እንዳወራሽ ሲቀጥል ደግሞ ማንም አይደለም ስለኔ ይሄን ሁሉ መረጃ ልታገኝ የምትችለው አንተ ገባክ? ዊዝ ሪስፔክት ላዋራህ እችላለሁ፣ ግን እንደዚህ ይሆን ላዋራህ አልችልም። ምንም አይነት ግንኙነት የላትም ምናምን ነግሬሃለሁ እኮ ባለፈው። እንደ አንድ ሰው ባይሰማኝ፣ እንደ አንድ ዘመድ፣ እንደ አንድ ስጋ ባይሰማኝ ኖሮ እዚህ ድረስ መጥቼ ጊዜን አላቃጥልም ብዬሃለሁ። እሺ ገባ? አንተ በየሰው ጓዳ የገባክ ወሬ የምትፈተፍተው በጣም ደስ የማይል ነገር ነው የምታደርገው። ሲጀመር ደስ የሚል ነገር እያደረግክ አይደለም። አንተ ትልቅ ሰው ነህ ማለት ወጣት ነህ፣ ተማርክ ነህ። ጊዜህን በእንደዚህ አይነት ነገር ባታጠፋ ሪከመንድ አደርጋለሁ። ሌላ ሪከመንድ ታደርጊ ነገር የለም። እንደገና አሁን ላይ ናኦድ በጣም ጥሩ ሁኔታ ላይ ነው ያለው። እሺ አንተ ታስፈልገውም ለናኦድ እኛ በቂ ነን። አንድ ጥያቄ ልጠይቅሽ።
ናኦድ በስንት አመቱ ነው ወደ ሀገረ እስራኤል ሄደው? ነገርኩ እኮ በጣም ክሎዝ የምንባል ዘመዶች አይደለንም። ይሄን መልሽልኝ። ነገርኩ በጣም ክሎዝ የምንባል ዘመዶች አይደለም። አልገባኝም። ታጠቀዋለች ምናምን ብለህ ነው ያሰብከው? እንደዛ አይነት ነገር ካሰብኩኝ እኮ እነዚህን ጥቃቅን ነገሮች ጨርሼ ነው የምመጣው። ደደብ አይደለም። ይሄን ያህል ገባ? አሁን ተመልካች ያቺ ሲቲያና የተባለች ግለሰብ ያለችበትን ሁኔታ ወይም ደግሞ ስለሷ ያለውን ነገር ግልጽ አድርገ አሳውቀኝ ስላሉኝ ነው። አንቺን ማቅረብም እዚህ ያስፈልጋል። ጊዜያችንን ቤታችንን ማቆሸሽ ነው የሚሆነው። ገብቶሻል? አልገባኝም። ቤታችንን ማቆሸሽ እንደራስ ቤት አድርጋ ያወራ ነው። ይሄ ለጊዜው የናኦድን ቤት እኛንን እየጠበቀን ያለው ማሳውቅ ጥበቃን እንጂ ይሄ አንተ ቤት አይደለም። ይኸውልሽ ትሰሚኛለሽ እዛ ሄደን ተመታም ተማታሽ እኔ ላይ እጅን አታነሳም። ባለፈውም ዝም ያልኩ ነው ትልቅ ሲያሳደገኝ የጨዋ ቤተሰብ ስላሳደገኝ ልቀቀኝ እንጂ አለቅሽም። ስማ በዚህ መንገድ ከኔ ምንም አይነት መረጃ ልታገኝ አትችልም። ስለዚህ ትወጫለሽ። እሱን ማን እንደሚወጣ ወይ አንተ አይደለም የምንወስነው የሚወስነው ናኦድ ነው። አሁን ናኦድ ጥሩ ሁኔታ ላይ አይደለም ብለክ እንደዚህ አይነት ወሬ ባታወራ የክብርን ዝቅ የሚያደርግ ነገር ባታወራ ደስ ይለኛል። ወይ ትወጫለሽ ወይ ደግሞ ለምን እንደመጣሽ ያለው ነገር ተናገራለሽ። ይኸውልሽ ትወጫለሽ ወይ እንደዚህ አይነት መንገድ ላይ አታወራኝ። በእንደዚህ አይነት ሁኔታ አይደለም እናወራ። ቁጭ በልና እንደተማረ ሰው ተረጋግታ አዋራኝ። መጠየቅ ያለብህን ጥያቄ ጠይቀኝ እመልስልሃለሁ አልኩ። 2 ደቂቃ በላይ አልታገስሽም። ገብቶሻል? 2 ደቂቃ በላይ አልታገስሽም። ሰሚኛለሽ? ናኦድ የሆነ ትንሽ ይሄ ነገር እንኳን ቢያቀ እዚህ ማትረቢ ሴት ከህይወቱ ጋር እማትገናኝ ሴት እንደሆንሽ ቢያቀ ማለት ነው። ይልሽ ምንድነው የምትፈልገው? አንቺ ራሱ ከኛ ምንድነው የምትፈልጊው? ሴትዮ ምን አትፈልገኝ? ከኔ የምትፈልገው ነገር ብቻ ተናገር። አንቺ ራሱ ይልሽ ውልቅ ብለሽ ውጪ። ተመልካቾች ያለውን ነገር ላሳውቃችሁ ብዬ ነው ያቀረብኳት። ባልኳችሁ መሰረት እንግዲህ ያለውን ነገር አሳውቂያችኋለሁ። አድምጪ፣ ዝም በይ። ውድ ቤተሰቦች፣ ውድ ተመልካቾቻችን ምንም ከናኦድ ህይወት ጋር ምንም አይነት ግንኙነት የሌላት ሴት ናት። በዝምድናም በሁሉም ነገር እሱን ደግሞ በደንብ ነው ያጣራ ነው። በደንብ ዝም ብሎ ማጣራት አይደለም። ስለዚህ ይህች ሴት ዝም ብላ የመጣች ሴት ናት። ምናልባት አንዳንዴ ግን ቤተሰቦች አንዳንዴ ግዴታ የሆነን ሰው ለማጥቃት ያንን ሰው ማወቅ አይተጠበቅብንም። ከዛ ሰው ጋር የሆነ ያለፈ ታሪክ ሊኖረን አይገባም ግዴታ። ምክንያቱም ናኦድ ይሄን የመሰለ ቤት ውስጥ ይኖራል። ይሄን ቤት በካሜራ ላይ እንደምትመለከቱት ትንሽዬ ቤት ሊመስላችሁ ይችላል። ወይም ደግሞ ማለት ሀብታም ስለሆነ ወይም ደግሞ ባለፈው ህይወቱ አውሮፕላን አብራሪ ስለሆነ እናንተ እንደምታስቡት ትንሽዬ ወይም የሆነ መጠነኛ ቤት አይደለም። በጣም ትልቅ ግቢ ነው። ግቢው በጣም በናኦድ ስም ያለ ቤት ነው። ሲቀጥል 2 መኝታ ቤት አድምጪ፣ 2 መኝታ ቤት አለው ይሄ ቤት። እና ደግሞ ምናልባት ይህንን ነገር መናገር ላይ ኖርብኝ ይችላል። ግን ናኦድ በአካውንት ውስጥ ገንዘብ አለ። ግን ይህንን ገንዘብ ናኦድ የተወሰኑ ሀብቶች አሉት። ማለት ሀብታም እንደንትኑ ይለያያል። ግን የተወሰነ ሀብት አለው፣ የተወሰነ ነገር አለው። እንደዚህ አይነት ንብረቶችና እንደዚህ አይነት የሀብት መጠኑን ደግሞ አንዳንድ ሰዎች ያውቃሉ። በተለይ በሄርሜላ ዙሪያ ያሉ ሰዎች፣ በተለይ አንዳንድ ሰዎች ምናልባት ከሄርሜላም ልትላክ ትችላለች። ማለት አካሄዳቸው ውስብስብ ከሆነ ወይም ደግሞ በድብቅ የምትንቀሳቀስ ሴት ከሆነች መረጃና ማስረጃዎችን ደብቃ የምትንቀሳቀስ ከሆነ እንደዛ ከሆነ እንግዲህ ትንሽ ጊዜ ወስደን ነገሩን ለማጣራት እንሞክራለን። እንደውም አሁን ግልፍ ስትል አንዳንድ ነገሮችን ከፊቷ ላይ እየተረዳው ነው። ሁለተኛው ደግሞ ሊሆን የሚችልበት ምክንያት ናኦድን ሳታውቁ ካለምንም ምክንያት ምናልባት አሁን ያለበት ሁኔታ ጥሩ ስላልሆነ ዘመድ ብላ ገብታ ህይወቱን ማበላሸት ሳይሆን ንብረቱን መስረቅ ሊሆን ይችላል። ምክንያቱም የልጅቷን ባክግራውንድ ስናጣራ ሰፈር መጥቀስ ካለብኝ ጠቅሳለሁ። ዘነበ ወርቅ አካባቢ አንድ ክፍል ቤት ውስጥ በጣም ትንሽዬ የጭቃ ቤት ናት። በጣም ጠባብ የምትባል የጭቃ ቤት ውስጥ ብቻዋን የምትኖር ሴት ናት። ስለኔ እንዴት ልታውቁ ቻልክ?
አልገባኝም እንዴት ነው ስለዚህ እርግጠኛ ሆነ ልታወራ ይቻልከው የተጠናበት ነገር ሊሆን ይችላል ማለት ነው በጣም ስራ ፈትነ ሲጀምር ታስተውቃል በጣም ስራ ፈቶች ናችሁ እንደዚህ ያጣራችሁ ያላችሁት አልገባኝም በጠይቁኝ እኮ እኔ መልስላችኋለሁ ሲጀምር እኔ ግዴታ ዘመዴ ሊሆን ቤተሰቦች እየሰማችኋት ነው ሲጀምር አድምጪኝ አንዴ ዘመዴ ግዴታ ሊሆን አይገባም ቤተሰቦች ሰፈሯ ዘነበ ወርቅ አካባቢ እንደሆነ ስጠቅስ አያችሁ እንዴት ባንዴ ተለሳልሳ እንደዚህ እኮ ብናወራ እንደዚህ ባናወራ ብላ እንትን ማለት ጀመረች ይኸውልሽ ፎቶሽን መታወቂያሽን ከነስምሽ ከነ እድሜሽ ፎቶ አንስተናል እኛ ዩቲዩብ ላይ ፖስት እናረጋለን አልገባኝም ምን ያደረክ ነው በፈጠረ ምን ያረክ ነው ገንዘብ ቸግሮሽ ነው አንዴ አዳምጠኝና አትሊስት ኖ እንደዛ አይደለም እኮ እነግርሃለሁ ኬዞ አንተ እንደምታስበው ቀላል አይደለም ምንድነው ተገድጄ ነው ወደ እንደዚህ አይነት ነገር የገባሁት እኔ ማንንም ህይወት ለመበጥበጥ ወደዚህ አልወጣው እሺ ማን ያስገደደሽ ታማሚ ናት እናቴ ትንሽ ጊዜ ነው የቀራት ይሄ ፈረደበት ውሸት ሁላችሁም ይሄንን ነው የምትዋሹት ሁላችሁም እዚህ በናኦድ ጉዳይ የሚመጡ ሁሉም ታማሚ እናቴ የሁላችንም እናት እኮ ታማሚ ናቸው ይልሽ የኔም እናት የሁሉም የኢትዮጵያ ህዝብ እናቶች ታማሚ ናቸው ገብቶሻል ህመማቸውን ኢትዮጵያ ውስጥ ደግሞ ሰርቼ መቀየር አልቻልኩም ገንዘብ ያስፈልገኛል እና በናኦድ ብር ነው በሰው ብር ነው የምትቀየሪው አድምጪኝ ይልሽ ይው ቀና ብለሽ አውሪኝ በሰው ብር ነው የምትቀየሪው ልቀቀኝ በፈጠረ በቃ ይሄው መስማት የፈለከው ነገር ነገርኩ አይደለ እጅን አታንሳብኝ ትናንት የተናገርሽው ነገር አረሳው ትናንት ለተናገርሽው ነገር ትናንት ላደረግሽብን ነገር የእጅሽን እንድታገኝ ነው የምናረጋው ስለዚህ ምን መሰለሽ የምናረጋው እንድትታሰሪ ነው የምናረጋው እንድትታሰሪ ደግሞ እኛ አምባገነን ሆነን አይደል ንብረቱን መቼ ወሰድኩኝ ንብረቱንማ ብትወስጂ ማለት ነው እንደዚህ ቀላል ነገር አይደለም የሚጠብቅሽ ቀላል ነገር እንዳይመስልሽ ንብረቱን የሆነ ትንሽዬ ነገር 5 ሳንቲም ወስደሽ ቢሆን እንኳን ለዚህ ግን ይውልሽ ከዶክተር ሄራኒ ጋር እናወራለን እሷ ደግሞ ዶክተር ሄራኒ ክስ ከመሰረተችብሽ ከባድ ነው ይውልሽ አትሊስት ህይወቴን እንኳን ልቀይርበት እሷን በግል አይደለም የሰደብሻት የሙያዋን ነው ገብቶሻል ዶክተር ናት እንደዚህ ደግሞ ሲሆን ከባድ ነው ሙያውን ነው ወይም ደግሞ ባለስልጣኑን ነው ይቅርታ ጠይቃታለሁ እሷን በቃ አንተንም ይቅርታ ማለት ካለብኝ ይቅርታ እልሃለሁ ደግሞ ይቅርታ በቃ ጊዜ እንድታጠፋ ምናምን ካረኩ ይቅርታ ለማንኛውም ይልሽ አሁን ከዚህ ትወጪና ወደ ቤትሽ ትሄጃለሽ ምንም አናረግሽም ከዛ ግን ማለት ነው ከዛ ግን ማለት ነው ወደ ቤትሽ ስትሄጂ ዶክተር ሄራኒ ክስ ከመሰረተችብሽ ፖሊሶች መጥተው እንደዚህ አንጠልጥለው ይወስዱሻል ካልመሰረተችብሽ ደግሞ እድለኛ ነሽ ሁለተኛ እዚሽ ቤት ሰምኛለሽ ቀና ብለሽ አውሪኝ ይልሽ ሁለተኛ እዚህ ቤት ደርሽ ብቲ እንደዚህ አይነቱን የእጅል ስራ ሰራለው ብቲ ይልሽ ገንዘብ ከቸገረሽ ገንዘብ እንሰጥሻለን እሺ ወተሽ አንጥፈሽ ብትለምኝ ይሻላል ፈጣጣንሽ ቆይ ማለት ጅል ነው እንደምን መስልሽ እንደዚህ መተሽ ከመሬት ተነስተሽ የአውሮፕላን አብራሪው የቅርብ ዘመድ ነኝ ምናምን ብለሽ እየሰማሽ ነው በጣም ይቅርታ አልኩ እኮ በቃ አታልቅሽ ማልከስ ካለብሽ ማለት ነው ልንገርሽ እኔ ምን እንደምላላቅም ማለት የሆነ በቀል ፈልገሽ ወይም ደግሞ የሆነ ነገር ለማድረግ ቢሆን የመጣሽው እሺ ማለት በጣም ነው የገረመኝ አንቺ ገና ለገና ዩቲዩብ ላይ አይተሽው ብቻ ያለበት ሁኔታ ጥሩ አይደለም ብለ በምንሽ ተማምነሽ ነው ጓደኞቼ የት ነው ያሉት እኔ የት ነው ያለሁት ብዙ ነገር እያጣው ነው ገንዘብ ስለሌለኝ ብቻ እና የሰው ገንዘብ እንትን በማለት ነው ጓደኞቼ ዱባይ እየሄዱ ነው የሚዝናኑት እኔ ግን አንድ ክፍል ቤት ውስጥ አይደል እና ለምን ከዱባይ ቀረሽ አንቺ ለምን ሳትሄጂ የውልኔ የግል ትምህርት ቤት ላይ ተማርኩትና እሺ ግን የተማርሽ አትመስይ ከጓደኞቼ የግል ትምህርት ቤት አብረን ተማርነው
ሁሌ በብዙ ነገር እንደበለጡኝ ነው። እኔ 2 አመት 3 አመት አንድ አይነት ቦርሳ ሲይዝ እነሱ ግን በየሴሚስተሩ ነው የሚቀየርላቸው። ይኸውልሽ ሰዓቴን እያቃጠልሽብኝ ነው ጊዜን ከጨረሽ ውልቅ በይ ብትፈልጊ በዚህኛው በር ውጪ ብትፈልጊ በዚህኛው በር አማርጠሽ መውጣት ትችያለሽ ገብቶሻል ምረጭ እስቲ በየትኛው የምን ልብስ እባክሽን ትወጃለሽ ከፈቱ ላበሩ ውድ ቤተሰቦች የሌባ አይነ ደረቅ ሲባል ሰምታችኋል ማለት እኔ በዚህ ልክ እንደዚህ አይነት ደረቅ ፈጣጣሱ አጋጥሞኝ አቅም እኛ ስራ ላይ የተለያዩ ኬዞችን ስንሰራ የሆነ ቢያንስ ለበቀል የሚመጡ አንዳንዴ ቢያንስ ህይወት ላይ ስንኖር ምክንያታዊ መሆን አለብን እሷ ምክንያታዊ የምትለው እኔ በችግር እየኖርኩ ነው ምናምን ገብቷቸዋል ቤተሰቦች እናቴ ታማ አብዛኛው ሰው በእናቱ ያማርታል እናቴ ይሄ የማይካዳቅ ነው የሁላችንም እዚህ ኢትዮጵያ ውስጥ የምንኖር የሁላችንም እናቶች እኛን ለማሳደግ የሚከፍሉትን መስዋዕትነት እናውቃለን ሁሉም እናቶች በሚባል ደረጃ ይታመማሉ ለኛ አልነገሩንም ማለት አልታመሙም ማለት አይደለም በመጨነቅ ይታመማሉ በብዙ ነገር ገብቷቸዋል ቤተሰብ የኔ እናት የተለየች ነች የኔ እናት ታማሚ ናት እንዲህ የሚባል ነገር የለም የሁሉም እናቶች አንድ ናቸው የሁሉም እናቶች አብዝተው ለልጃቸው ይጨነቃሉ የኢትዮጵያ እናቶች ሁሉም ህመማቸውን ሁሉ ነገራቸውን ደብቀው ነው ለማንኛውም እኔ ቤተሰቦች ትናንት ያለውን ነገር እኛኮ አጣርተናል ለእናንተ ላሳውቃችሁ ብዬ ነው ምክንያቱም እንዳስለመድናችሁ ሁሌ የሆነ ነገር እንኳን ኮሽታ ሲፈጠር ትንሽዬም ነገር ብትሆን እያንዳንዱን ነገር አሳውቃችኋለሁ ቤተሰቦች ለምን የአንድ ደቂቃም ወሬ አትሆንም ለምን የ10 ሰከንድም አትሆንም ስለዚህ ይሄ አውሮፕላን አብራሪ ለብዙ ነገር የተጋለጠ ነው እኛ እግዚአብሔር ይመስገን በር ላይም በቂ ጋርዶች እናስቀምጣለን የሆነ ሰው ቢመጣ እናስተናግደዋለን አንሸሽም ማንም እንደነ ሳይሆን ግባ ችግር የለውም ችግርን ተናገር የት ነው የምታቀው በማስረጃም ከሆነ የምታቀው ነገር ተናገር እንለዋለን ከዛ ሰው ጋር የማይገናኝ ነገር ካለው እናስወጣለን ውድ ቤተሰቦች አሁንም ቢሆን የአውሮፕላን አብራሩ የናውድ ጉዳይ እንኳን ሊቋጭ ቀርቶ ነገሮች እየተበላሹ ነው ያሉት አሁን እንደዚህ ነው የምላችሁ ምንም ነገር የለም ያሉትን ነገሮች እኔ ተከታትዬ ከስር ባሳውቃችሁ ይሻላል የሱን ጤንነት አንዳንድ ነገሮችን ሲፈጠሩ የዶክተር ሄራኒንም ጉዳይ ሌሎችም ነገሮች አሉ ስለዚህ እነዚህ ነገሮች ከስር ባሳውቃችሁ ይሻላል አሁንም ቢሆን አብራችሁን ቆዩ ሁላችሁም ተመልካቾቻችን በቻላችሁ ታቀም ጸሎት አርጉ ሙስሊሞች ክርስቲያኖች እንዲሁም ፕሮቴስታንቶች እህት ወንድሞቻችን በሙሉ ባካችሁን ለወንድማችን ናውድ ጸሎት አርጉለት እንግዲህ ያለበት ሁኔታ ታቃላችሁ እንግዲህ ያው መፍረድ አንችልም ሰይጣንም በዚህ በኩል አለ ብዙ ነገር አለ ገብቷችኋል ስለዚህ በቻላችሁ ታቀም ጸሎት አርጉለት በጸሎታችሁ አስቡት ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰናል ቤተሰቦች ናውድን እንግዲህ እህቱ ይዛው መጣለች ያው እኛ መኪና መደበንላቸዋል ውድ ቤተሰቦች በርግጥ አንድ መኪና ነበር የነበረው ውጪ ላይ ዶልፊን እኛ ግን እየተንቀሳቀስን ስላልሆነ እንግዲህ የኛ ሾፌር ሁለቱን እንዲያመላልስ በተለይ ቀን ላይ ወደ ጧት አካባቢ ናውድን እንግዲህ ወደ ሆስፒታል ወስዷቸው ነበር አሁንም መልሷቸዋል እንግዲህ ናውድ ማውራት ፈልጋለሁ እያለኝ ነው እንድናወራ እንድንጫወት ፈልጋለሁ እያለ ነው አላውቅም ምን ታይቶት እንደሆነ አላቅም ዛሬ በጥሩ ስሜት ላይ ነው እውነት ለመናገር እኔ አሁን እውነቱን ስነግራችሁ እየተሳቀቅኩ ነው እየተሳቀቅኩ ማለት ያው ያለበትን ሁኔታ አቋለው ማለት አንዳንዴ እዚህ ጋር በመቀስ እዚህ አካባቢ ራሱ ላይ ጉዳት ማድረሱ እሱ ያን ያክል የከፋ ወይም ደግሞ የስነ ልቦና ጫና የሚያደርስበት ነገር አይደለም ነገር ግን በብልቱ አካባቢ ላይ የተፈጠረው ነገር ነው በጣም ማለት
ለብዙ ቀናቶች ብልቱ እንደቆመ ደርቆ ቀርቶ ነበር በመድኃኒት ብልቱ ላይም የተለያዩ ኢንፌክሽኖችን ሲያጋጥመው ነበር ሌላም እንግዲህ ያልተናገርነው ነገር ነበር ማለት አይ ቲንክ ባለፈው ህይወቱ የበሽታም ተጠቂ ነበር ያው ከመጋባቱ በፊት ነው የአባላዘር በሽታ ተጠቂ ማለት አባላዘር በሽታ ሲባል ቤተሰቦች እንግዲህ ወንድ ልጅ ከተለያዩ ሴቶች ጋር ጾታዊ ግንኙነት ወሲብ በሚያደርግበት ጊዜ እንግዲህ በብልቱ አካባቢ የሚፈጠር እንትን ነው ያው እንደሌላው አይደለም ቶሎ ኮንትሮል መደረግ የሚችል ነገር ነው ቶሎ ህክምና ካገኘ ወደው መዳን የሚችል ነገር ነው ግን የአባላዘር በሽታም ተጠቂ ነበር ምናልባት ድሮ ታስታውሳላችሁ በቴሌቪዥን ላይ እንግዲህ የአባላዘር በሽታ እንደ ግንዛቤ ማስጨበጫም እንግዲህ አየር ላይ ማስታወቂያ ሲተላለፍ ነበር ይሄም አለ ይሄን እንግዲህ ያልኩ ያለውበት ምክንያት የናውድ መራቢያ አካል በጣም ብዙ ጫና ብዙ ነገር አስተናግዷል ማለት ብዙ ነገር እንዴት ልበላችሁ ከዛ አንፃር ነው የስነ ልቦና ጉዳት ላይ ያደርስበት ይችላል ያልኩት ማለት አንድ ሰው በህይወት ዘመኑ ብልቱ ላይ ሊያጋጥመው የሚችለው ነገር በልጅነቱ ሲገረዝ ነው ማለት ወንድ ልጅ ከዛ ውጪ ግን የተለየ የሚያጋጥመው ነገር አይኖርም ቤተሰቦች እናም የናውድ ደግሞ ትንሽ የከፋ ነበር አሁን እንግዲህ ናውድ ጥሩ ሁኔታ ላይ ነው ስለዚህ ናውድ በነጻነት እንድናወራ ፈልጋለሁ በነጻነት አንተ ቅር የሚልም ነገር ካለ እንዳይወራ የምትፈልገውም ነገር ካለ አናወራም የሚደብር ነገርም ካለ አናወራም ወይም ደግሞ ቀረጻ በስነ ስርዓት ከመጀመራችን በፊት ከሆኑ እንድናቋርጠው ምክንያቱም በእኛ ምክንያት እንዲደብረ አንፈልግም እኔ ምቾት እያጣው ነው ናውድ እኔ ራሴ ስለጠሩክ ምንም ስጋት አይግባ በመጀመሪያ በጣም ይቅርታ ሚኪ እንደዛ ስሜታዊ ሆኜ በመናገሬ እኔ ራሱ ትንሽ ቆይቼ ነው ያሰብኩት በጣም ነው የጸጸተኝ መቼም ትረዳኛለህ ህመም ሊስቶን የህመሙም ስሜት የሆነ የሚጫጫነ ነገር አለ እና ማድረግ መትረፍ መኖር ሳትፈልግ ስትኖር ያለው ፊሊንግ ብቻ በጣም ከባድ ሆኖ ሲታይብህ የማትወጣው ነገር ውስጥ ስትገባ የምታሳየው ንዴት ነው ምንም የፈለገ እንኳን ጥሩ ነገር እንኳን እነሱ ቢሉ ግን ላንተ እንደ መጥፎ አድርጎ ነው የሚታየው እና ለዛ ነው እንደዛ ትግብዬ ላወራክ የቻልኩት እንደዛ ላመናጭቅክ የቻልኩትና በጣም ይቅርታ አንደኛ የጠራውበትም ምክንያት እውነታውንም ልነግርህ ነው በዚህ ላይ ደግሞ ይቅርታ ማለት ስለፈለኩ ነው ይቅርታ ማለት ቀላል ሊመስል ይችላል ተነስቼ ራሱ ይቅርታ ብለ ደስ ባለኝ ግን ቀቃቋለ ህመሙ ነው እና በጣም ይቅርታ ሚኪ በጣም ማለት ነው እኔን ተነሽ ብለም ደስ ይለኛል አረ ምንም ይቅርታ የሚያስጠይቅ ነገር እኮ አላረክም ማለት ምን አረክና ከብዙ ነገር ያተረፍከኝ አንተና ሳፖርት እያደረከኝ እንደዚህ ያው ሳፖርት የማድረግ ግዴታ አለብኝ ማለት አረሰውም እኮ እንደዚህ ያጎት ዶክተር ነው ሲንካባከበኝ የነበረው ምናምን እና ሁሉ ማንም ሰው ሊያደርገው የማይችለው ነገር ነው ያደረክልኝ ያለው እንደዛ ማለት አልነበረብኝም አንተን ግን ብቻ ሚኪ ፈጣሪ ውለታን ሁሉንም ይክፈል ነው ማለት ፈጣሪ ያሰብክበት ደረጃ ያደርስ በመሰራበት በሁሉም ነገር ብቻ ሁሌም ፈጣሪ ካንተ ጋር ይሁን ነው ማለት አውስ የሆነ ሳለይ አኪም ቤት ሄጄ ነበር የሆነ ሳለይ የሆነ ደም ምናም ታየብኝና ፋሾ መቀየር አለበትና ስፌቱ አካባቢ ለቀቀ ያው በዚህ አጋጣሚ ውድ ተመልካቾች ደም ባይደማውም ሐኪም ቤት ከቻለ በቀን ሁለቴ ካልሆነ ደግሞ በቀን አንዴ እየሄደ ነው ማለት መርፌም አለ ካልቻለ ነው በቀን አንዴ እንጂ በቀን ሁለቴ የመሄድ ግዴታ አለበት መርፌም አለ ብዙ ነገር ስፌትም አለ ስለሱ ባላወራው ደስ ይለኛል እኔም የሳውሮ መሰቀቅበት ነገር አይ መተወቅ ያለበት ነገር እኮ መተወቅ አለበት ላይክ በቃ just ይከብዳል ደስ የሚለው ደግነቱ እኔም ሙሉን አለመቁረጤ ነው እዚህ ጋር ደግነቱ አንደኛው ማለት እንዴት ልበለ መሰለ ሙሉ ቆርጭ ቢሆን ከባድ ነው በጣም ማለት ነው
ምንም የመመለስም አይነት የለውም ነበር ያለችኝ ዶክተሯ ራሷ። ሙሉ ስትል ሙሉ ማለት እንዴት ብዬ ላስረዳሽ? ሙሉን በቃ እዚሁን ለማስረዳት የሚከብዳል፣ ግን ሙሉን ነበረ ቀይ ቆረጥኩት ራሱ ማለት ነው። ያው አታውቅሙም በቃ ጀስት ሁሉም ነገር የሆነ እየከፋበት ሲመጣ ነገሮቹ እየመረሩክ ሲመጣ ሙሉ ነገርን በቃ አይደለም መቁረጥ የሆነ ሙሉ ነገር ፍሬንም ጨምር ነበር ቆረጡ ያስባለኝ፣ ግን ጀስት ቀጅ ያረፈበት ላይ አርጎታል እሱ ላይ ማለት ነው። እና እኔ ሙሉ የቆረኩ ነበር የመሰለኝ፣ ግን ፈጣሪ ነው ያዘልኝ መሰለኝ። ምናልባት ስለዚህ ነገር ስታወራ የሚረብሽ ከሆነ ወይ ባይወራ ነገር ገብቷል። ለምን ከባድ ነገር ነው። እኔ ላንተ እየተሳቀቅኩ ነው። ማወቅ አለብህ ሚኪ፣ አንተ በረምብ ማወቅ አለብህ። ምክንያቱም እኔ ማለት አንተ ነህ። በቃ የፈለገ እንደዛ በእናደደብህ እየቻልክ ስጠራክ እየመጣልኝ እንደዚህ እያስጠበከኝ ምግብ ሲረበኝ ራሱ ይኸው እንዲያስተናግዱኝ የቀጠርካቸው ሰራተኞች አሉ። በጋርድ ነው የምታስጠብቀኝ። የኔ ነገር አሳስቦክ አይደለ? እና ከዚህ በላይ ከወንድምነት በላይ እኮ ነው እያደረክልኝ ያለው። እና ምንድነው ለአንተ መዋሸት ያለብኝ? ይሄ ነገር ምንም ነገር የለብኝም። እና እንዳልኩህ ነው ምንም ቢዘገንንም ለነገር ግዴታዬ ነው ይሄ ነገር። እና የሆነ ቆርጬው በቃ ጫፍ ላይ ስለቀረ ነው። እና ዶክተሯ በጣም እድለኛ ነን ያለችው። ይሄ ነገር ይመለሳል በስፌቱ ይመለሳል ነው ያለችኝ። እየተሰፋ እየተንከባከብከው ፋሻውን ደግሞ በኢየሱስ ቀን በየሁለት ቀን ይቀየርልሃል። እሱ አካባቢ ላይ መርፌ የሚወጋ አለ፣ እሱም ይደረጋል። እየተወጋ ምናምን ሙሉ ነገር ወደ ጤንነት ትመለሳለህ ነው ያለችኝ እሷ ራሷ ማለት ነው። ግን እንደዛም ሆኖ ግን የሆነ ታውቃለህ ምን ያ ነገር ጊዜ እንደዛ ስትለኝ የሆነ ተስፋ ነው የታየኝ። ታውቃለህ ለካ ፈጣሪ እንደዚህ ይወደኛል ያልኩት። ታውቃለህ በዛ ጊዜ እንደኔ አደራረግ የሆነ ጫፉ ብቻ የሚነካ አይደለም በቃ መጣቴ ሙሉ የሚቆረጥ ነበር የመሰለኝ። ግን ፈጣሪ ስለሚወደኝ ነው መሰለኝ በጫፉ ብቻ ያሳለፈኝ። ታል እንዳጣቴ ለካ አልከፈለኝም እሱ። እንደ ስራዬ እንደዛ መጥፎ ባህሪዬ አልከፈለኝም። ምን ያህል ቸር አምላክ እንዳለ የተረዶት ራሱ በቃ የዛ ጊዜ ነው። እና ብቻ ከባድ ነው ሚኪ፣ ከባድ ማለት ነው። ውድ ቤተሰቦች እኔ ወንድ ልጅ ነኝ። ወንድ ልጅ ሆኜ እንደዚህ አይነት ነገር ሲወራብኝ ወይም ደግሞ እኔ እንደዚህ አይነት ነገሩን ለማውራት ድፍረትም ሞራልም አይኖረኝም። እንደውም ናውድ ጎበዝ ነው በጣም። እኔ አሁን እሱ ሲያወራ በጣም እንዴት ነው አንዳንዴ እኔም እንደሱ ወንድ ነኝ ገብቷቸዋል ያለውን ነገር ፊል አረጋለሁ። እሱ የሚለውን ነገር እረዳዋለሁ። ወንድ ነኛ። እናም እኔ ራሱ እየረበሸኝ ነው እሱ ሲያወራ። እኔ ያው ትናንትም ሳስጨንቀው የነበረው ትንሽዬ ነገር ለማወቅ ነው ማለት እንደዚህ ዲቴል ሀተታውን ይነግረኛል። እሱን አስቤ አይደለም። ያው ከዚህ በላይ ይብቃና ወዲህ በጣም ከባድ ነው በእውነት በጣም ነው ማለት ያው እኔ እንኳን እግዚአብሔር አተረፈ ነው ማለት እንኳን በዚህ ነገሮች እንኳን በዚህ የበቁ በቃ እንኳን ከዚህ በላይ ያሌዱ ማለት አንዳንዴ ተሽመድመደ ብትቀመጥስ ማለት ተተነፍሳለህ፣ ታወራለህ፣ ትንቀሳቀሳለህ ገብቷል። ተኝተህ በዛው ሸለብ አድርጎ በዛው አልቀረህም። እና እግዚአብሔር ይመስገን በል። እኔ ያው አንተን ለመምከር የበቃው ሰው አይደለሁም። ምክር በራሱ ኃጢያት ነው ውድ ተመልካቾች። ሰው መምከር ኃጢያት ነው። ሰውን እንደዚህ አርጉ አታርጉ ማለት በራሱ ኃጢያት ነው። ያው ፈጣሪ ስላለ በፈጣሪ ታምናለህ አይደለ? ያው ብዙ ጊዜ ቤተክርስቲያን ስላልሄድክም ብቻ ሳይሆን ነገሮች መስተካከላቸው አይቀርም። ዋናው ነገር በፈጣሪ ማመን ነው። እኔ እንጃ እኔ በዚህ ነገር ዙሪያ እንግዲህ በኤችአይቪ ዙሪያ ምንም ነገር መምከር አይደለም ምንም ነገር ባልል ደስ ይለኛልና ወዲህ እግዚአብሔር ከጎንክ ይሁን ነው የምለው። እቺን 4-5 ቀን እዚሁ እንሆናለን። እኔም
አንዳንድ ስራዎች ይኖሩኛል ግን ባልደረቦቼ እንዲሰሩ አረጋለሁ ለምን ያንተ ጠላቶች ብዙ ናቸው ገብቷል ባለቤት ሄርሜላ ብትታሰርም ያው ከንባላ ጠላት አይኖረኝም ማለት አችልም የምሬ ነው እና ነገሮችን ላልነግር እችላለሁ ገብቷል ውሃ ተደፋ እንትኑ እንዲሆነ እያንዳንዱ ነገር አልነግርም እያንዳንዱ እናም እቺን 4-5 ቀን አብረን ከጎን እንሆናለን ተመልካቾችም ያንተን ስም እያነሱ በሐሳብም በጸሎትም በቻሉት ሁሉ አቅም በቃ ጥሩ ነገር ነው ላንተ እየተመኛሉ ማመስገን ያለብን እነሱ ነው የጎጆ ዩቲዩብ ቻናል ተመልካቾች በመላው ዓለም የሚገኙ ተመልካቾችን ነው በተለይ አረብ ሀገር የሚገኙ እህቶቻችን ናቸው እዛ እንግዲህ በስደት በሰው ሀገር እንግዲህ እንዴ ልበል እነሱም ያሉበትን ሁኔታ ታውቀዋለህ ተደላድለው አይደለም እንጀራን ያስወጣቸው ከሀገራቸው በእንደዛ ሁኔታ ውስጥ ሆነው ግን አንተን አስበውካል ገብቷል ማመስገን ያለብህ የአረብ ሀገር እህት ወንድሞቻችንን በተለይ ደግሞ የአረብ ሀገር እህቶቻችን የማዳም ቀመሞችን ነው በደንብ ሌሎቻችሁም በዚህ አጋጣሚ ክብርና ምስጋና ያስፈልጋችሁም ሳይሆን ግን እኔ ለምን እንደሆነ አላቅም ለአረብ ሀገር ለሚገኙ እህቶቻችን ልዩ የሆነ ፍቅር አለኝ ማለት ምናልባት ስሜቴን ስለሚጋሩኝ ነው መሰለኝ የሆነ ነገር ሆኜ እነሱም ከፍቶናል ስለሚሉ ነው መሰለኝ አላቅም በኢሞጂም በቴክስትም እነሱ የኛን ስሜት ይጋራሉ ምናልባት ፈጣሪ ፈቅዶ የመገናኘት እድል ካለን እንገናኛለን ከዛው ውጪ ግን ሁሌም መለው ነገር ሁሌም አደራ እንዳትሰላችሁ እንደዚህ አስለምዳችሁን እንዳጠፉ ኮሜንት መታረጉ እህቶቻችን በጣም እናመሰግናለን እግዚአብሔር ያክብርልን ለእናንተ ምንም ነው እንዴ ልበላችሁ ሁሌ ቪዲዮዬን ስጀምር ሁሌ እናንተን ስም ባነሳ ደስ ይለኛል የማዳም ቀመሞች ብዬ እንትን ባለል ውድ ቤተሰቦች ብዬ ነው የምጀምረው ስለዚህ በጣም አመሰግናለሁ ያው ከኔ ጎን ሁሌም እንዳላችሁ አቃለሁ ግን ናኦድን በዚህ ልክ ለናኦድ ፍቅር ስለሰጣችሁት በጸሎታችሁ ስላሰባችሁት እንግዲህ እጅግ አርጌ አመሰግናለሁ የማዳም ቀመሞች እህቶቻችን በመላው ዓለም የምትገኙ ተመልካቾቻችን ኢትዮጵያውያን ትውልደ ኢትዮጵያውያን እጅግ አርጌ እናመሰግናለን እጅግ አርጌ አመሰግናችኋለሁ ፈጣሪ ያክብርልኝ ናኦድ ማመስገን ካለብህ እነሱን አመስግን እንዳመሰግን እንኳን እድሉን ከሰጠኝ አይቀር መጀመሪያ ኃጢአቴን ተክሶ ስሬን ሁሉ እያየ እንዳላየ ለሆነ ለአንድ ፈጣሪ መጀመሪያ ማመስገን ፈልጋለሁ ፈጣሪ ስሙ ከአጥናፈ ዓለም እስከ አጥናፈ ዓለም የተመሰገነ ይሁንልኝ ሌላው ሲቀጥል በአካልም እየመጡ በሐሳብም ሁሉም ነገር በጸሎትም እየሆነ ለሚያግዙኝ እየደውሉም ለሚያበረታቱኝ ሁሉ ፈጣሪ ከነሱ ጋር ይሁን እላለሁ ሌላው ደግሞ እንደዚሁ መምጣት አይችሉ እንደዚሁ የሚያዩት ቪዲዮን የሚያዩ ሰው የፈለገ ነገር እንኳን ቢሆን በዚህ ማስተላለፍ እንፈልጋለሁ ሌላም ነገር ነው ማለትም ስለምፈልግ ነው የፈለገ ነገር እንኳን ቢሆን ደግሞዋለሁ ራሳችሁን ለማጥፋት ፈጽሞ እንዳትሞክሩ ፈጽሞ እኔ የተረዱት ይሄን ነገር ነው በጣም ከባድ ነው ራስን ማጥፋት ማለት የእውነት አሁን ነው የቆጨኝ ሁሉም ነገር ከነበረ ነው የምትባሉት ራስን ማጥፋት ላይ ማለት እና ፈጽሞቹ የፈለገ ነገር እንኳን ነገሮች እንኳን እየከበደ እንኳን ቢመጣ ወደ አንድዬ ወደ ፈጣሪ ጸሎት በማድረግ ወደሚያውቅ በቃ አዋቂ የሚባል ሰው ሄዳችሁ ማማከር ምናምን ነው የሚሻለው እንጂ ራስን ማጥፋት መፍትሄ ነው ብላችሁ እንዳታስቡ እና ስለ ሁሉም ነገር በጣም ነው ማመሰግነው በጣም እግዚአብሔር ይስጥልኝ በስተመጨረሻም ናኦድ ፍሬ ያለው ንግግር ነው የተናገርከው እግዚአብሔር ያክብርልን ፈጣሪ ያክብርልን ቆንጆ ምክር ነው የለገስከን ወንድማችን ውድ ቤተሰቦች እኔም ተመልሼ መምጣት አይቀርም ያሉትን ነገሮች ከስር ቃል በገባሁላችሁ መሰረት አሳውቃችኋለሁ እንግዲህ
ሁላችሁም በጸሎት አስቡት ነው ምለው ወንድማችን ወደ ጤናው እንዲመለስ እርኩስ መንፈስ አጋንንት እንዳይጫወትበት ሁላችሁም በጸሎታችሁ አስቡን እኔ ከሱ የተሻለ ሰውኛ አይደለም እኔ ንጹህ ሰው ወይም ደግሞ እኔ ሃይማኖተኛውኛ አይደለም ይሄን ነገር እንትን ምለው ግን ራስን ማጥፋት እንግዲህ የሰይጣን ሥራ ነው ወይም ደግሞ እርኩስ መንፈስ በውስጣችን ሲገባ የምናረጋው ነገር ነው ፈጣሪ የማይወደው ነገር ነው ከዛ አንፃር ነው ይሄን ያልኳችሁ ውድ ቤተሰቦች ተመልሼ መምጣቴ አይቀርም ሐሳባችሁን ኮሜንት ላይ አስቀምጡልን ቸር ቆዩልን